ወደድክም ጠላው አብራት ትሆናለህ አልኩ። እየነገርኩህ እያስፈራራሁ እንደዛ ማሰብ ትችላለህ። እኔ እየነገርኩህ አንተ ልሰማህ ነው የመጣሁት እኮና ከእሷ ጋር ታወራለህ አንችልም። እሺ ድጋሚ ጸብ ነው የምትፈልጉ ከእኔ ጋር ልትመታኝ ልመታህ አይደለም ልነግርህ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? አለን እንግዲህ እኛ እግዚአብሔር ይመስገን ዛሬም ተመልሰን መተናል። ተመልሰን ስንመጣ እንግዲህ ያው ቢባ ዛሬ የግድ ቪዲዮ ካልከፈትክ ብሎ ነው ያስከፈተኝ። ግድ ነው ዛሬ ኪያን ላወራው ፈልጋለሁ። ያው የግድ ዛሬ ኪያን አገናኝተህ ማውራት ፈልጋለሁ ምናምን ስላለኝ ቢባ እውነት ለመናገር አሁን ላይ እንደዚህ በማድረግ የራሱ ያብዳል። እሱ ራሱ በጣም የሚናደድብኝ ታውቃለህ በማድረግ ነው። ግን ያው ዛሬ ፓፒሻን አስቸግሬ ነው። እኔ ከእህቴ የሚበልጥብኝ ምንም ነገር የለም። ቤተሰቦች ከእህቴ የሚበልጥብኝ ምንም ነገር የለምና የመጣሁት ልጅ ጋር እንጂ እንግዲህ ምን እንደሚፈጠር አላውቅም። ግን በቃ ከእህቴ ጋር እንዲሆን ላሳምነው ሞክራለሁ። ያው ፋሚሊ ምን ያለ መሰላችሁ፣ እኔም አሁን ላይ ይሄን ቪዲዮ የመክፈት ሞራሉ የለኝም ነበር ጭራሽ። ግን ያው በቃልዬ በኩል ነው የመጣው። ምንም ማድረግ አልችልም። ምግብ እየበላች አይደለም፣ ራሷን ወደ ከፋ ደረጃ ነው እያደረሰችው ያለችው ምናምን ብሎ ስላለኝ ነው ይሄን ቪዲዮ እየከፈትኩት ያለሁት ሁላ ማለት ነው። እና ፋሚሊ ያው እንግዲህ ያለውን ነገር ቤባ እኔ እንዳልኩ ነው የማደርገው። ልጁን ካሜራ ተቀብዬ ይዤ መግባት እንጂ ምንም አላወራም። በእግዚአብሔር ብቻ ያልከው አቅም ተረጋግተህ ለማውራት ሞክር። በማርያም ቤት እኔ አንተ ስትናደድ እግዚአብሔርን እኔ ካቅሜ በላይ ነው የምትሆነው። በማርያም ዛሬ በጣም እኔ ሞክራለሁ ራሴን ለመቆጣጠር። አንዴ በጣም ሞክራለሁ። እንደዛ አይደል ያለው ማንተንም ጭንቁ ስለከተቱ ምን አማራጭ አለ ቢባይ አንዳንድ ጊዜ ዋጋ የምከፍልለት ነገር ይበዛልና የነሱ ፍቅር ደግሞ በእንደዚህ አይነት መልኩ ይቋጫል ብዬ አላሰብኩትም። ጭራሽ የማላስበው ነገር ነው። ገባ ያው አለ አይደል በጣም በብዙ እየጠበቅናቸው በእንደዚህ አይነት መልኩ ይሰናከላል ብሎ ማሰቡ ከባድ ነገር ነው። እውነት ለመናገር ኪያም እዚህ ጋር ያላወጣው ነገር የራሱ የሚለው እውነታ ስላለው እንጂ ኪያ እንደዚህ ሲሆን አይቼውም ሰምቼውም ገባ እና ጀስት በኪያም በኩል እንደ ወንድ ሆነ ይሆናል። በጣም ብዙ ወንድ ስትሆን ብዙ ነገር ሊፈትን ይችላል፣ ሊያስጨንቅ ይችላልና በኪያም በኩል እንደሱ ብለህ አስበህ ተረጋግተህ ለማውራት ሞክር። ያለውን ነገር ነው ያኔም ያው ይረዳኛል። እህት ያለው ሰው ይረዳኛል። እሱም ኦብቪየስሊ እኔ ራሴ በዛ መልኩ ሳርጋጋስ ምናምን የነበረው ያለውን ነገር ስላየው ነው። ምንም ተረጋግተህ ለማውራት ሞክር። የተፈጠረውን ነገር እንደነገርከኝ አይንም ያው ማታም ደውለህልኝ ነበር ላወራው ፈልጋለሁ፣ እሷም ጥሩ ሁኔታ ላይ አይደለችም ምናምን ብለኝ ነበር። ምንድን ነው ይነግሩኛል። ማታ ራሱ ይኸውላችሁ በቃ ብቸኛ በቃ ያን ውሳኔ ወሰንኩት። ያለው ሰው ይረዳኛል። እንደዛ ለምን እንዳደረገ ይገባው ሰው ይገባዋል። ሴት ያለ ሰው ይረዳል። ማንኛውም ወንድ የሚያደርገው ነገር ነው እና ማታ ራሱ በቃ ምንም በቃ እኔ በጣም ካጠኝ በላይ ሆናብኛለች። ማታ ራሱ ደግሞ ወርዶብኝ ሆስፒታል ወስጃት በቃ በሌሊት ስንከራተት ነው ያመሸሁት። እኔም እንደዛ ሳልከኝ ነው እዚህ ድረስ ራሱ የመጣሁት። በቃ የት ነገር ሆኖብኝና ገብቼ እንግዲህ በቃ እኔ ለማንኛውም ችግር የለም ቢባይ ተረጋግተህ ለማውራት ሞክር። ተረጋጋለሁ ይሄንያዝና እኔ ካሜራውን ስላስጨነቅኩኝ ሶሪ። ኧረ እኔ ችግር የለውም ቢባይ ይቻላል። የእነሱ ጉዳይ በሰላም ተፈቶ ወደ ፍቅራቸው ይመለሱ። እኔ ምንም የሚያሳስብ ጉዳይ የለም። ለማንኛውም ካሜራማን ራሴን በደንብ ለመቆጣጠር እሞክራለሁ። ለማስል ወደድክም ጠላም አብራት ትሆናለህ። ወደድክም ጠላም አብራት ትሆናለህ አልኩ። እየነገርኩህ እያስፈራራሁ እንደዛ ማሰብ ትችላለህ። እኔ እየነገርኩህ ትንሽ እንኳን የወንድነት ባህሪ ካለ የምታስብ ከሆነ ህሊና ካለ አብራት ትሆናለህ። እኔ እኮ አንተ እሷን አቁሪ እኮ ዝም ነው ትሰማኛለህ? ወደድክም ጠላም አብራት ትሆናለህ። በአንተ ምክንያት ይኸውልህ አንድ ነገር ይኸውልህ በአንተ ምክንያት አንድ ነገር ብትሆን እህቴ እኔን አያርገኝ ነው የምልህ። እንደዚህ በአንድ ጉንጭ እንደዚህ አልላቀቅም። ይኸውልህ ምግብ እየበላች አይደለም
እየጠጣች አይደለም። ይኸውልህ በቃ አጉል ነገር እየሆነች ትንሽ ህሊና ካለ ተመለሱና እንደ ትልቅ ሰው አውርታችሁ ተግባብታችሁ ተስማሙ። ሌላ ነገር ምናምን አስበህ ከሆነ በቃ ተሳሳይ እሷ ጋር ነው መሰለኝ ነበር። በቃ ሰው ነኝ አይደል እንዴ ነገረችኝ፣ ተስማማን። በቃ እንደዚህ እንድትሆን አልፈልግም እኔ እህቴ። ስለዚህ ሄደህ ታውራታለህ። ማውራት ብቻ አይደለም አብራር ትሆናለህ። በቃ የጀመራችሁትን ፍቅራችሁን ትቀጥላላችሁ። ምን ልካ ነው እሷ ሰውዬ ልካ እንደመጣው ራሱ አታውቅም። በቃ ምንም ከአንተ ጋር ሲጀመር ንግግር የለኝም። ልነጋገር አይደለም የመጣሁት ልነግርህ ነው። አንተ የምትለኝ ልሰማ አይደለም እኔ የምለው እዛም በር መጥቼ ላወራ የፈለኩት እሷን ብዙ ነገር ስላለን ከእንደገና ስለማከብራት በጣም ሰወዳትም ስለነበረ ገብቷል አይደለ? አሁን ደግሞ ዝም ብለህ መተህ አብረሃቱን ማለት አትችልም ማለት ልንገርህ እና እሷ መሀል ላይ አትችልም። 3 እና 4 ዓመት ሙሉ አንተ የተጫወትክባትን ሴት ማን ነው እንዲልል የምፈልገው? ለእኔ እንደ ትልቅ ሰው ረጋ ብዬ ልነግርህ እየሞከርኩ ነው። ለመረዳት ሞክር። እኔን ለመረዳት በማታውቀው ነገር ነው እየገባህ ያለው። እኔን ወደ ሌላ ነገር ለመክተት ሰማኝ። በማታውቀው ነገር ነው አንደኛ ነገር። ሁለተኛ ነገር ደግሞ እኔና እሷ ጋር የተፈጠረውን ነገር አንተ አታውቅም። ሰማኝ፣ አታውቅም። መጀመሪያ ጠይቀን ዝም ብለህ እኮ መተህ እንትን ስላልክ አለ እዚህ ጋር እኔ አሁን አንተንም ማክበር ወንድ ይኖራል። በቃ ማንም እህቱ እንደዛ ሆና ቢያይ በቃ የሚያደርገውን ነገር ነው ያደረኩት። ምንም ያደረኩት የሚያስከፋ ነገር እኔ አላደረኩም ያኔ ማለት ግን ምንም እኔ ላፊ ምናምን መውጣት አልፈልግም። አሁን በቃ ተመለስ፣ አውራ ምናምን ተስማሙ። በቃ የምታደርጉትን አድርጉ ብቻ አብራቱ። አሁን ያልሆነ ነገር እያደረገች ነው። ራስ ማጥፋት እንደው ቀላሉላ ነው ብዬ ላስብ እየሞከርኩ ነው። አሁን ከዛ የበለጠ ነገር ያደረገች ምግብ አትበላም፣ ለመጣ አትጠጣ ምናምን በቃ ሌላ ታሪክ ልጅቷን። እኔ ምን እንዳስነካት ራሱ አላውቅም። ብቻ እኔ አላውቅም። እሺ አንድ ነገር እንትን ልልህ እችላለሁ። በቃ ላውራት ላውራት አለቅ። ባለፈው አንተን እንዳናወራ ያረክ ማግኘት ማውራቱን እኮ ማንም ያደርገዋል። እንድታወራት አለ የምፈልገው አብራት እንድትሆን የጀመራችሁትን ፍቅር ምክንያት አለን። ምንድነው ምክንያት እኮ እሷ ለሷ ነው መንገር የምችለው። ምንድነው የምትነግራት? ይሻላት ብዬ ነው ዝም ያልኩት። ይሻላትና እነግራታለሁ። ሲሻላት ድጋሚ እንደዛ ልታረጋት ነው አይደል? ድጋሚ ራሷ እንድታጠፋ አብሬሻሉን እንድትላት ነው እኮ። እንደዛ እንዳትሆን ነው። እኔ ተነጋግራችሁ እንድትለያዩ አይደል የምፈልገው። ይኸውልህ ስማ፣ ራስህን አሳምነህ ሄደህ ከእሷ ጋር የጀመራችሁትን ፍቅር እንድትቀጥል። አንተ 3 እና 4 ዓመት ሙሉ የጀመራችሁትን ፍቅር እንደዚህ በቀላሉ መግፋት ይቻላል እንዴ? አንተ እኮ ፈልጊው እንዴ ይመስል በቃ ወንድ ነው አይደል? ቢያንስ እንዲወንድ ለማሰብ ሞክር። ችግር ምንድን ነው? ምንም ሊሆን ይችላል። እኔ አላውቅም እኮ ታዲያ እንደሱ ብለህ እኮ መጠየቅ እኮ አለ። ፈልጊው እንዴ ይመስላል። እሺ እኔ እንድታስረዳኝ ማልፈልግ ያስቆም ነገር እንድታስረዳኝ አይደለም የመጣሁት እያልኩ ነው። አብረሃት እንድትሆን አንችልም። ኧረ ጌታ ሆይ በቃ ልንገርህ አንችልም። እሺ ድጋሚ ጸብ ነው የምትፈልገው ከእኔ ጋር? ልመታ አይደለም ልነግርህ ነው የመጣሁት። ልመታ ብመጣ እንደገባሁ ልሰነዝር እችላለሁ። ረጋ ብዬ ልነግርህ እየሞከርኩ ነው። እንደ ሰው ትንሽ ህሊና ካለ በቃ እንደው ትንሽ የሰው ባህሪ የወንድ ባህሪ ካለ በቃ ተነጋግራችሁ ለመፍታት አይደለም በቃ ተነጋግራችሁ ለመቀጠል ሞክሩ። መፍታት የሚባለው ነገር ካለ አውጣው፣ ጭራሽ አውጣው። 4 ዓመትና 3 ዓመት ሙሉ አብረን እንደዚህ ስመን 3 ዓመት ቀላል ነገር አይደለም። በተለይ ለሴት ልጅ 3 ዓመት ቀላል አይደለም። 3 ዓመት ሙሉ ከቀለልክባት ከተጫወትክባት በኋላ አልፈልግሽም ሌላ ገረጭ እኔ ላንቺ አልገባም ላንቺ ያልሆነ ምናምን እንደዚህ አይባልም። ራጅ አይባልም። ማን ነገር ነው። ለዛ ራስን አሳምን። ጊዜ የምትፈልግ ከሆነ ለሪና ሷብራ አንተ ልሰማህ ነው የመጣሁት እኮና ከሷ ጋር ታወራለህ። እንዴ እዚህ ጋር ሰማኝ። ተረጋጋ፣ አስጨርሰኝ። ምንም ማስጨርስ ነገር አንተ እኔ አውርቼ እሄዳለሁ። ታስባለህ ታወራው ነው ማስጨርስ አልፈልግም። በቃ 24 ሰዓት ጊዜ ሰጠኝ። 24 ሰዓት አይደለም አንድ ሰዓት ሰጠኝ። ንገረህ አንድ ሰዓት አለ። ነገ በዚህ ሰዓት አስቤበት ሁሉም ነገር ወስኜ ጨርሻለሁ። አለቀ።
እኔ እና እሱ አብረን ማለት ነው ጨርሰው ያንተ ሁሉንም ራስህ ጨርሰው። አንተ 3 ዓመት ቀልድ አይደለም እኮ ምን ሆነ ነው? እሷን እኮ የሆነውን ነገር እስኪ ሄጄ ከፈለክ ያክስተልጅ እኔ እኮ ማለት እኔ እኮ ከአንተ ጋር ደስተኛ እንደነበረች እኮ ነው። በቃ እኔ ያ ነገር ታዲያ ድንገት ምን ተፈጠረ? ምን ተፈጠረ? ድንገት እኮ ምንም ስሜት የለም ነው ይመስል እሱ እንዴ ይሄን ነገር ስል ዝም ብዬ ከፈታስ ይችላል ይመጡት አይደለም። ምንም አንተ ጋር ያለውን ነገር በራስህ ያዘው በውስጥ አብራት ሆነ መፍታት የምችለው ነገር ካለ ትፈተዋል። በቃ ይኸውልህ እህትህን ትፈልጋታለህ አይደል? ለዛ ነው የመጣሁት እያልኩ እኮ ምን አይነት ጥያቄ ነው? እህትህን ትፈልጋታለህ ማለት እኮ እህትህን ትፈልጋታለህ አይደል? እሺ አይደል? በደንብ ነው የምፈልጋት እንጂ ረጋ ብዬ ለእሷ ብዬ ነው የመጣሁት እዚህ። እኔ ለአንተ ብዬ አይደለም የመጣሁት እዚህ ድረስ ለእሷ ብዬ ነው የመጣሁት። እህቴ ስለሆነች ነው። እህቴ ይኸውልህ በአንተ ምክንያት አይደለም በምንም ምክንያት አንድ እምባ ከዓይኗ እንዲወጣ አልፈልግም። አንድ ቀን ጾሟ እንድታድር አልፈልግም። ሰማኛል። እህት ቢኖር አላቅም። እህት ቢኖር ይሄ ምን እህት አለ ለሴት ትንሽ ክብር ቢኖር ይሄ ይገባ ነበረ። ወንድ ስለሆንክ ነው እስካሁን እንደዚህ በቃ በክብር ለመውራት የሞከርኩት። ያንን ገንፈል ብዬ ነው በክብር በቃ እንደዚህ ተነጋግረን ለመፍታት ነው እዚህ ሁሉ ነገር እያደረግኩ ያለሁት። ለዛ አይምሮን ለማሰራት ሞክር። ስለዚህ ለራስህ ጊዜ ውሰድ። 24 ሰዓት እሷ 24 ሰዓት ጊዜ ውሰድ። አስጨርሰኝ። 24 ሰዓት ጊዜ ውሰድ። አስብ በደንብ አግኛት። በቃ ፍቅራችሁን ቀጥሉ። 3 ዓመት ቀላል አይደለም። 3 እና 4 ዓመት ቀላል አይደለም ለሴት ልጅ። ይኸውልህ አድምጠኝ፣ በቃ ስማኝና ለማስተዋል ሞክር። ይሄ በጣም ቀላል ነገር ነው እያልኩ ያለሁት እኔ ምንም በቃ እኔ ጉዳይ እኔ እንደዚህ ምናምን ብለህ ለማወሳሰብ አትሞክር። ቀላል ነገር ነው። በቃ አለቀ። የጀመርከውን እስከዛሬ ስታደርገው የነበረው ነገር እንድቀጥል ነው እኔ እየነገርኩ ያለሁት። ምንም ሌላ ነገር አይደለም። እሺ አዳምጥ። አሁን ያልከውን ነገር እንዳደርግ የምትፈልግ ከሆነ እሷ ጥሩ ጤንነት ላይ እንድትሆን አይደል የምትፈልገው? አይደል? ጤናዋና ደስታዋን ብቻ ረጋ ብዬ አወራታለሁ። ከዛ በኋላ ራስህ መተህ ይቅርታ ትለኛለህ በሚፈጠረው ነገር ማለት ገብቶሃል አይደል? አሁን ግራ ለማጋባት በቃ አውራታለሁ ማለት ነው። እንድታውራት ብቻ አይደለም የምትፈልገው እኮ እሷን ሳውራት ፍቅራችሁን እንድትቀጥሉ ጭምር ነው። እሱም አውራታለሁ ብቻ አይደለም። እሱ ምንም አይነት ተስፋ የለውም። እሱን እርሳው፣ እሱን እርሳው። እሷ ጤነኛ እንድትሆን አይደል የምትፈልገው አይደል? ጤነኛ የምትሆነው ከአንተ ጋር ስትሆን ብቻ እኮ እሱን አይደል ስታውራት አይደለም። ጤና ሳውራት ትሆናለች። ችግር ምን ማን ለአንተ እህት ናት አይደል? ለእህቴ ነች፣ ከእህትም በላይ ነች ለኔ። እኔ ደግሞ የቆየሽ ፍቅረኛ እንደዛ ሁና ታዲያ እንደዛ ሁና እንደ ቆየሽ ፍቅረኛ አስባ ባህሪዋን ስለማውቀው ለኔ ነው። ባህሪዋን ካንተ በላይ አውቃለሁ እያልኩ 3 ዓመት እኮ ነው የምታውቃት። እዚህ ጋር ምንም ማለት እኔ ስማ ከልጅነቷ ጀምሮ አውቃታለሁ። ምን ካንተ በላይ አውቃታለሁ ለማለት አትሞክር። እንደዚህ አይነት ነገር አቁም። አውርተህ ምናምን እንድትለያት አይደለም የምፈልገው። ጨረስክ? አልጨረስኩም። መልስን እየጠበቅኩ ነው እኮ። አስበህ 24 ሰዓት አለ። አስበህ የምትወስነውን ውሳኔ ራሱ ልልህ አልፈልግም። ወደ ራስህ እንድትመለስ 24 ሰዓት የሰጠው እንጂ በ24 ሰዓት ውስጥ የምታደርገውን ነገር እንድታስብ አይደለም። በ24 ሰዓት ውስጥ ወደ ራስህ ተመልሰህ ወደ ድሮ ፍቅራችሁ እንድትመለሱ ነው። ሌላ ነገር አይደለም። ሌላ ዓላማም የለኝም። ተምጣ እህቴና እህቴን ብቻ ነው። ተምጣ ሳንሽፍለት እዚህ ታቋድ ቤት እንግዲህ ሩቃል እኔ ባለሁበት ነው የምትመጣው። እሱ ማንተ ነው ችግር ምንም የሚደወቅ ነገር የለም። አንተ ወርኩም እሷም ብቻዋን መጣችም ያው አብረን እንድንሆን የምትፈልገው አይደለም። እንደዚህ እንድትለኝ ነው የፈለግኩት። አነጋገር ልክ አለ። እንዴት ያሰብከው ነገር አለ? ምንም ልክ አለ ማነጋገር። በቃ እኮ ትምጣ አትቆሰታተር። ልነግርህ ነው የመጣሁት። በቃ ኦኬ ነገር አይምሮን በቃ ንገረው። ከዚህ ውጭ ምንም መፍትሄ እንደሌለ ንገረው። ለራስህ አሳምን። መቼም ብትሆን እሷን ለመስሎ እንዳታስብ። አሁንም እኮ በጭራሽ እንዳታስብ። ቤቴ እሺ ጨረስክ እኮ ጨርሻለሁ። በቃ እኮ መሄድ ትችላለህ። በጣም አሪፍ። አስብበት፣ ተጠንቀቅ። መሄድ ትችላለህ።
ቴክ ኬር